በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በጥቅምት 29 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለአቡነ ሳሙኤል ዘደብረ ወገግ የዕረፍታቸው መታሰቢያ በዓል፣ በከሃዲው ንጉሥ በመክስሚያኖስ ዘመን የቅዱስ ዲሜጥሮስ ዘተሰሎንቄ በሰማዕትነት ያረፈበት የዕረፍታቸው መታሰቢያ በዓል፣ የደብረ ዘህኝ መምህር ዘቃዋ ድንግል የዕረፍታቸው መታሰቢያ በዓል በሰላም አደረሳችሁ አደረሰን። አባ ሳሙኤል ጻድቅ ዘደብረ ወገግ ጥቅምት 29 በዚች ቀን ታላቁ ኢትዮጵያዊ ጻድቅ አቡነ ሳሙኤል ዘደብረ ወገግ አረፉ። ጻድቁ አቡነ ሳሙኤል እንድርያስና አርሶንያ ከሚባሉ የበቁ ደጋግ አባትና እናታቸው የተወለዱት በሸዋ ሀገረ ስብከት ቀድሞ ጽላልሺ ዛሬ ቡልጋ በሚባለው አውራጃ ነው። የወላጆቻቸው በጎ ምግባርና ሃይማኖት ቅዱስ ተክለ ሃይማኖትን ከደብረ ሊባኖስ አነሳስቶ በቤታቸው ሄደው እንዲስተናገዱ አድርጓል። ልጅ ስላልነበራቸው ያዝኖ ነበርና አቡነ ተክለ ሃይማኖትም በጸጋ እግዚአብሔር ተገልጾላቸው እግዚአብሔር ጣዖታትን የሚሰብር አጋንንትን በጸሎቱ የሚያርቅ ሕዝብን ከኃጢአት በሽታ የሚያድን ፈጣሪውን የሚያስደስት ደግ ልጅ ትወልዳላችሁ ብለው ትንቢት ነግረዋቸዋል። በትንቢቱም መሰረት አቡነ ሳሙኤል ሐምሌ 10 ቀን በ1248 ዓ.ም ሲወለዱ መልካቸው በአራት ልዩ ልዩ ህብረ መልክ እየተለዋወጠ አንድ ጊዜ እንደ በረዶ፣ አንድ ጊዜ እንደ እሳት፣ አንድ ጊዜ እንደ ልምላሜና ቢጫ ሆነው ታይተዋል። አቡነ ተክለ ሃይማኖትም በአባቱ እንድርያስ በኩል የሥጋ ዘመዱ ሲሆን የመንፈስ ቅዱስም አባት ሆኑትና በ40 ቀን ክርስትና አንስተው ስመ ክርስትናውን ሳሙኤል አሉት። ትርጓሜውም እግዚአብሔር ጸሎቴን ሰማኝ ማለት ነው። ከሕፃንነት ጀምረው በምግባር በሃይማኖት ኮትኩተው አሳድገው ለዲቁና አብቅተው በኋላም አመንኩሰውታል። ደብረ ወገግ የሚለው ስያሜ የተገኘው ከመላእክት ነው። ድርሳነ ኡራኤል በሰፊው እንደሚያትተው ቅዱስ ራኤል የጌታችን ደብረ ብርሃን ጽዋ ተቀብሎ ዓለምን እየረጨ ሲቀድሳት የያዘውን ጽዋ በደብረ አስቦ ቁሞ ሳለ ነው ጨልጦ ያንጠፈጠፈው። ያን ጊዜም ደብረ አስቦን የብርሃን ወጋገን ሲያጥለቀልቀው መላእክትም ቦታውን ደብረ ወገግ የብርሃን ተራራ ብለው ሰይመውታል። ቅዱስ ሚካኤልም ወደፊት ፈጣሪውን የሚያገለግል ታላቅ ጻድቅ ይወጣበታልና ይችን ቦታ ባርካት ብሎ ቅዱስ ኡራኤልን በነገረው መሰረት አርኳት እንዳረገ ድርሳነ ኡራኤል ላይ በሰፊው ተጽፏል።
በቦታው ላይ ብዙ ጊዜ የብርሃን ምሰሶ ተተክሎ መታየቱን የበቁ ገዳማውያን ብቻ ሳይሆኑ በከተማ ያሉና ለመሳለም ወደ ቦታ የሄዱ ደገኛ ሰዎችም በዓይናቸው ያዩትን ይናገራሉ። በገዳሙ ዙሪያ እጅግ በጣም ብዙ ስውራን ቅዱሳን እንዳሉ በግልጽ ይታወቃል። ንጉሥ አምደ ጽዮን በክፉዎች ምክር የአባቱን ሚስት እንጀራ እናቱን በማግባቱ ምክንያት አቡነ ፊልጶስ ጋር ሆነው ያወገዙትን የቅዱስ ተክለ ሃይማኖትን ወገኖች በየአውራጃው በተናቸው። አቡነ ፊልጶስም ደሙ በምድር ላይ እስከሚንጣለል ድረስ ገረፈው። ወደ ነበረበት ቤት ወሰዱት። ፊልጶስም በሚሄድበት ቦታ ላይ ሳይደርስ በመንገድ ሞተ። እንድርያስ፣ አንድርዮስና ተክለ ጽዮን ሁላቸው ከተከታዮቻቸው ጋር በሰማዕትነት አርፈው እነስ ደስታ በምትባል ምድር ተቀበሩ። ጳጳሱን አቡነ ያዕቆብንም ደሙ በምድር ላይ እንደ ውሃ እስኪወርድ ድረስ ገርፈው ወደ ሀገሩ እንዲሰደድ አደረጉት። ከዚያም በኋላ ሃይማኖቱ የቀና ደግ ጻድቅ ንጉሥ ዳዊት በነገሰ ጊዜ አባታችን ሳሙኤል ዘወገግን አገኘውና መማፀኛ እንድትሆን በእንድርያስ መቃብር ላይ ቤተ ክርስቲያን ስራልኝ ብሎ ለመነውና ሩፋኤልን ቤተ ክርስቲያን ሰራለት። የእንድርያስንም አጽም ከመቅደሱ ስራ ኖረው። ንጉሱም በዛ በእንደ ግብጦን አውራጃ ሁሉ ላይ ፓትርያርክ አድርጎ ሾመው። በንስቲስታ ሀገር ላሉ ሰዎችም ሁሉ አባት ሆናቸውና የመንፈስ ቅዱስ ልጁንም ታዲዮስን መምህርና አባት አድርጎ ሾመላቸውና ጽላልሽ ሄዶ እናቱን ይዞ ጽጋጋ ምድረ ወገግ ወስዶ አመነኮሳት። አቡነ ሳሙኤል ወደ ምድረ ርስቱ ደብረ ወገግ እየሄደ በዚያ ያሉ ልጆቹን እያጽናና ወደ አደግብጦም አውራጃ እየተመለሰ ድንቅ ድንቅ ተአምራትን እያደረገ ወንጌልን እያስተማረ ጣዖት አምላኪዎችን ወደ ክርስትና እየቀየረ አጋንንትንና ማምለኪያ ቦታዎችንም እያጠፋ አብያተ ክርስቲያንን እያነጸ በብዙ ተጋድሎ ኖረ። በቅዱስ ገድሉ ውስጥ በጣም አስገራሚ በሆነ መልኩ እጅግ ብዙ ታሪኮች ተጠቅሰዋል። እነዚህም ታሪኮች ውስጥ አቡነ ሳሙኤል በሀገራችንም በጣም ብዙ ጣዖታቶችንና መምለኪያ ቤቶችንም እያጠፋ በሰዎች ወይም በጠንቋዮች ላይ በዛፍና በባህር ውስጥ አድሮ ይመለኩ የነበሩ ሰይጣናትን፣ አጋንንትን በሚያመልኳቸው ሰዎች ፊት እያጋለጡና እያዋረዱ ሰዎቹን አስተምረው አጥምቀው ወደ አምልኮተ እግዚአብሔር የመለሷቸው ቤተ ክርስቲያንን በመስራት ሐዋርያትን መሰሉ። ሰይጣን አድሮባቸው የነበሩ ጠንቋዮችም ይጠቀሙባቸው የነበሩ ዕቃዎችን ጻድቁ እየባረኩና እየቀደሱ ለቤተ ክርስቲያን መስሪያና መጠቀሚያነት ያውሉት ነበር። ይህም ገና ሳይወለዱ በአቡነ ተክለ ሃይማኖት ትንቢት ተነግሮላቸው ነበርና። አቡነ ተክለ ሃይማኖት ጣዖታትን የሚሰብር፣ አጋንንትን በጸሎት የሚያርቅ፣ ሕዝብን ከኃጢአት በሽታ የሚያድን፣ ፈጣሪውን የሚያስደስት ደግ ልጅ ይሆናል ብለው ትንቢት እንደተናገሩላቸው አቡነ ሳሙኤል በሰዎች በባህርና በዛፍ ላይ እያደሩ ይመለኩ የነበሩ በጣም ብዙ አጋንንትን አጠፏቸው። ጠንቋዮችንም በውስጣቸው ካደረባቸው ሰይጣን እያላቀቁ የእግዚአብሔር አገልጋይ ያደርጓቸውና ያመነኩሷቸው ነበር። ጻድቁ አባታችን አባ ሳሙኤል ወንጌልን ዞረው በማስተማር ሐዋርያትን መሰሉ። ከአላውያን ጋር ለመዋጋት ሰውነታቸውን ለሞት በመስጠት ሰማዕታትን መሰሉ። በጾም በጸሎት በስግደት በተጋድሎ ቅዱሳን ጻድቃንን መሰሉ። ይህንን ኃላፊና ጠፊ ዓለም ንቀው በመተው ባህታውያንን መሰሉ። በደልንና ኃጢአትን በማስተሰረይ ካህናትን መሰሉ። በንጽህናና በቅድስና መላእክትን መሰሉ። እንዲሁም ሌሎች ብዙ አስደናቂ ተአምራትን በማድረግ ይታወቃሉ። በትምህርተ መስቀል አድርገው እንደ ሙሴ ባህርን ለሁለት ከፍለዋል። እንደ ኢያሱ በጸሎታቸው ፀሐይን አቁመዋል። አቡነ ሳሙኤል ተጋድሏቸውን ፈጽመው ከጌታችን ቃል ኪዳን ተቀብለው በዚች ዕለት በሰላም አርፈዋል። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ቅዱስ ዲሜጥሮስ ሰማዕት ነው። በዚች ቀን በከሃዲው ንጉሥ በመክስሚያኖስ ዘመን ቅዱስ ዲሜጥሮስ በሰማዕትነት አረፈ። ይህም ቅዱስ ከተሰሎንቄ ሀገር ነው። የከበረች የቤተ ክርስቲያንን ትምህርት ተምሮ በቀናች ሃይማኖት ጸና። ሕዝቡንም የሚያስተምር ሆነ። ክብር ይግባውና የጌታችንም የኢየሱስ ክርስቶስን ሃይማኖት በመስበክ ብዙዎችን ከስህተት መለሳቸው። ስለዚህ በከሃዲው ንጉሥ ዘንድ ወነጀሉት። ንጉሡም ወደ እርሱ እንዳመጡ ታዘዘ። በንጉሡም ዘንድ አንድ ሥጋ የደነደነና የጸና አጥንቶ የሰፋ ሰው ነበረ።
ለሰዎቹም ሁሉ እርሱ ሁሉን የሚያሸንፍ እሱን የሚያሸንፍ የሌለ ይመስላቸው ነበር። ንጉሡም ይወደዋል፣ ይመካበታል። እንዲህም ይል ነበር፣ ይህን አካሉ ግዙፍ የሆነ ሰው ለሚያሸንፍ እኔ ብዙ ገንዘብ እሰጠዋለሁ ይል ነበር። በዚያን ጊዜ ስሙ በስጥዮስ የሚባል አንድ ክርስቲያናዊ ሰው ተነስቶ ወደ ቅዱስ ዲሜጥሮስ ሄደ። እንዲጸልይለትና በሥጋውም ሁሉ አሸናፊ የሆነ በመስቀል ምልክት እንዲያማትብበት ለመነው። እርሱም በላዩ ጸለየበት፣ በሥጋውም ሁሉ ላይ በመስቀል አማተበበት። ከዚህ በኋላ ወደ ንጉሥ ገብቶ ከዚያ ሥጋው ግዙፍ ከሆነ ጋር ያታግለው ዘንድ ለመነው። ንጉሡም ፈቀደለት። በታገሉም ጊዜ ሥጋ የደነደነውን ክርስቲያናዊው ሰው አሸንፎ ጣለው። ንጉሡም አዘነ፣ አደነቀም። ሥጋ የደነደነውን በመሸነፉ አፈረ፣ ተመክቶበት ነበርና። ንጉሡም ስለዚህ ነገር ወታደሮቹን ጠየቀ። እነርሱም ቅዱስ ዲሜጥሮስ በላዩ ላይ እንደጸለየበትና በሥጋውም ላይ በመስቀል ምልክት እንዳማተበበት ነገሩት። ንጉሡም ይህንን በሰማ ጊዜ በቅዱስ ዲሜጥሮስ ላይ እጅግ ተቆጣ። የአማልክትም ዕጣን እስከሚያሳርግ ድረስ እንዲገርፉት አዘዘ። ንጉሡም እንዳዘዘ እንዲሁ አደረጉበት። የንጉሡንም ትእዛዝ ባልሰማ ጊዜ ከሚሞት በጦሮች እንዲወጉት ሁለተኛም አዘዘ። ለቅዱስ ዲሜጥሮስም ይህንን ፍርድ ነገሩት። ሃይማኖቱን ትቶ ለአማልክት የሚሰግድ መስሏቸው ነበርና ቅዱስ ዲሜጥሮስም እኔ ከእውነተኛው አምላክ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ በቀር ለረክሱ አማልክት ትሰግድ ዘንድ ዕጣን ማሳረግም አልፈቅድም፣ የወደዳችሁትን አድርጉ አላቸው። በዚያን ጊዜ ንጽሕት ነፍሱን በእግዚአብሔር እጅ እስከሚሰጥ ድረስ በጦር ወጉት። ሥጋውንም በጣሉት ጊዜ ምዕመናን ወደ እርሳቸው ወሰዱት። የስደቱንም ወራት እስከሚያልፍ በሳጥን አድርገው በቤታቸው ውስጥ ሰውረው አኖሩት። የስደቱም ወራት ካለፈ በኋላ እግዚአብሔር ገለጠውና ከዚያ አወጡት። ያማረች ቤተ ክርስቲያንም በተሰሎንቄ አገር ሰሩለት። ሥጋውን በውስጡ አኖሩ። ድንቅ የሆነ ታላቅ ተአምራትን እያደረገ እስከ ዛሬ ድረስ አለ። ሽታውም እጅግ ጣፋጭ የሆነ የሽቱ ቅባት ከእርሱ ይፈሳልና በእምነት የሚቀቡትን በሽተኞችን ሁሉንም ያድናቸዋል። ይልቁንም በዕረፍቱ መታሰቢያ ቀን ከሌሎች ዕለታት ተለይቶ በብዛት ይፈሳል። አውራጃው ሁሉ ብዙዎች ሰዎችም ይመጣሉ። ከዚህም ቅባት ወስደው በማሰሮቻቸው ያደርጋሉ። ይህች ምልክትም እስከ ዓለም ፍጻሜ በመኖር እንደምትገኝ ደጋጎች ካህናት ምስክሮች ሆኑ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ጸጋዕዋ ድንግል ወይም ዘደብረ ዘህይ ነው። በዚህ ቀን የተመሰገነና የከበረ የደብረ ዘህይ መምህር ጸጋዕዋ ድንግል አረፈ። የዚህም ቅዱስ አባቱ ካህን ነው። በጥበብና በበጎ ተግሣጽም አሳደገው። መለኮታዊ ትምህርትንም ሁሉ አስተማረው። አድጎ 40 ዓመትም በሆነው ጊዜ አባቱ ከአንድ ገዳም ውስጥ መነኮሰ። ለመምህርነትም ተመርጦ በአባ ገብረ ማርያም ወንበር ላይ ተሾመ። በዚያን ጊዜ አባቱ ለልጁ የምንኩስና ልብስ አለበሰው። ስሙንም ጸጋዕዋ ድንግል ብሎ ሰየመው። ከዚያችም ቀን ጀምሮ ያለማቋረጥ በጾም በጸሎት ብዙ በመስገድም ታላቅ ተጋድሎን አደረገ። ከዚህም በኋላ አባቱ ባረፈ ጊዜ በአባቱ ፈንታ ተሾመ። መንጋዎቹንም እንደ ሐዋርያት ሥርዓት በመልካም ማጠባበቅ ጠበቃቸው። በሌሊቱም ሁሉ ከባህር ውስጥ ቆሞ ያድራል። ከባህሩም ሲወጣ ወዙ በምድር ላይ እስከሚንጠፈጠፍ ስግደትን ያዘወትራል። ምግቡም ደረቅ እንጀራ ነው። ጠጅ ወይም ጠላ አይጠጣም። እግዚአብሔርም በእጆቹ ላይ ተአምራትን አደረገ። በጎዳናም ሲጓዝ ከታናሽነቱ ጀምሮ ሂዶ የማያውቅ መጻጉዕን አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ የተጸለየበትን ውሃ በላዩ ረጨ። በመስቀልም ምልክት አማተበው። በዚያን ጊዜ ዳነ። ከዚህም ዓለም የሚለይበት ሰዓት በደረሰ ጊዜ ጥቂት ታሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘለዓለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብክ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ
ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።